ጤና ይስጥልን ተመልካቾቻችን፣ ይህ አካታዊ ቢዝነስ ሳምንት ፕሮግራማችን ነው። አካታዊ ቢዝነስ ሳምንት ፕሮግራማችን ሰዲ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሰዓት የምናቀርብላችሁ ፕሮግራማችን አሁን ይጀምራል። የዛሬ እንግዳይ ደግሞ ለሁለተኛ ጊዜ ነው የመጣው። ጠበቃና የህግ አማካሪ ናቸው። አቶ ሀሰን ማማ ይባላሉ። አቶ ሀሰን ማማ ውድ ሰውተው ለሁለተኛ ጊዜ እዚህ ስቱዲዮአችን በእንግዳ ስለመጡ በሰፊ የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ ከበረስ ጋር ያቀርባለሁ። ነብዩ በድጋሜ አካታች ቢዝነስ ላይ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። መልካም። በተለይም አሁን ዛሬ ከህግ አንጻር ነው የምናወራቸውና የኢትዮጵያ ካፒታል ባለስልጣን ገበያ ባለስልጣን በቅርብ ጊዜ በተለይም ህዳር 29 ላይ ያወጣው ህግ አለና እንደምታውቀው እንግዲህ ሀሰን የአክሲዮን ሽያጭ ይህኛው የፋይናንሻል ሴክተር የሚሆን የተለያዩ አይነት ድርጅቶች እንደፈለጉ ነው የሚሸጡትና በተለይ እንደ ህግ ባለሙያ ስለ ህዳር 29 ላይ ለመጨረሻ ጊዜ በማስጠንቀቂያ ደረጃ የወጣው የአክሲዮን ገበያ አሻሻጥና ህግ እሱ ላይ እንደው ለመግቢያ እናርገው እስቲ ምን ይመስላል እሱ ህግ? ጥሩ። ለመጀመሪያ ያክል ስለ መርሆቹ ብናወራ ደስ ይለኛል። መልካም። ፕሪንሲፕሎች አሉት የካፒታል ገበያ። በዋናነት የካፒታል ገበያ ስርዓትን ማዘመን ነው። እሱ ማለት ነው ፍትሃዊነት፣ ቀልጣፋ ማድረግ፣ ግልጽነት ማስፈን፣ የኢንቨስተሮችን መብት መጠበቅ እንዲሁም ነጋዴዎች ወይ ደግሞ ኢንቨስተሮች የሚገበያዩበት ስርዓትን ምህዳርን መፍጠርን ነው። ስለዚህ ህጉ 2013 ጀምሮ በአዋጅ መልክ ወጣ። አዋጅ 1248 የሚባል የካፒታል ገበያ ማቋቋሚያ አዋጅ ነው እሱ። ከዛ በኋላ ካፒታል ገበያ የኢትዮጵያ ካፒታል ገበያ አውቶሪቲ ወይ ደግሞ ባለስልጣን ከዛን ጊዜ ጀምሮ የተለያዩ አሰራሮችን ሲያወጣ ነበር በመመሪያ መልክ። ራሱን እያጠናከረ ነበረ ማለት ነው። የነበረው የገበያ ስርዓት ኦፍኮርስ አዲስ አይደለም። የካፒታል ማርኬት ገበያ ግን በዚህ ስም ለዚህ ሀገራችን አዲስ ነው ማለት እንችላለን። ባንኮች ለብዙ አመታት ማለንዋይን የሰነድ ማለንዋይን ሲሸጡ ነበሩ። እንደዛውም ኢንሹራንስ ካምፓኒዎችም ሽያጭ ላይ ነበሩ ማለት ነው። ግን ያን ናሽናል ባንክ ብቻ ነው ያን ነገር ሲያደርግ የነበረው። ስፔሻሊ ነን ፋይናንሻል የሆኑ ተቋማት ወይ ደግሞ የሰነድ ማለንዋይን የሚያወጡ ድርጅቶች እንደፈለጉ ነው ሲያደርጉ ነበሩት ማለት ነው። ናሽናል ባንክ ወይ ደግሞ ብሔራዊ ባንክ እነዚህ ፋይናንሻል የሆኑትን ተቋማትን ይቆጣጠራል። ባንኮችን፣ ማይክሮ ፋይናንሶችን፣ የኢንሹራንስ ካምፓኒዎችን። ግን ሌሎቹ እንደፈለጉ ነው ሲጫወቱ የነበሩት ማለት ነው። ስለዚህ ብዙ ሰው በላቡ በድካሙ ለብዙ አመታት ያፈራው ንብረት የት እንደገባ የማይታወቅበት ሰዎች ወጥቶ ማስታወቂያ ሰርቶ ስለዚህ የሰውን ገንዘብ የሰውን ንብረት የጠፋበት ሁኔታ አለ። ስለዚህ ያን ማስመር ማስያዝ ያስፈልጋል ማለት ነው። የካፒታል ገበያ እነዚህን ስርዓት ማስፈን ላይ ነው የተኮረው ማለት ነው። አሁን ጥር 17 እና ህዳር 17 እና ህዳር 29 ማስታወቂያና ለህዝብ እንትን አድርጎ ነበርና ለአንድ አመት ያክል የትራንዚሽን ጊዜ ሰጥቶ ነበር ካፒታል ገበያ ማለት ነው። ከዛ ትራንዚሽን በኋላ ደግሞ ያላስመዘገቡ የሰነድ ማለንዋይን ያላስመዘገቡ ነጋዴዎች ወይ ደግሞ ካምፓኒዎች ላይ እርምጃ ለመውሰድ እንዲሁም ህዝቡም ይሄንኑ አውቆ የሚቀሽቡ እንትኖች ራሳቸው የሚጭበረበሩ ሰዎችን አሳሳች መረጃዎች ውስጥ እንዳይሳተፉና ራሳቸውን እንጠብቁ መግለጫ እና ማስጠንቀቂያ ሰጥቶ ነበርና ያ መግለጫ ህብረተሰቡን የንግድ ስፔሻሊ ይሄ የሰነድ ማለንዋይ ማለት የፋይናንሻል ስርዓት ጋር የሚገናኝ ስለሆነ በኢኮኖሚ ላይ የሚደረጉ ወንጀሎችን ለመቀነስ እንዲሁም ህብረተሰቡን ይሄን ካፒታል ገበያ ቅድም እንዳልኩት ከማዘመን ምህዳሩን ከመጠበቅ
የኢንቨስተሮችን መብት ከማስጠበቅ አንጻር ወቅቱን የጠበቀ ነው ማለት እችላለሁ። ምዝገባ ጋር በተገናኘ ግን አትሊስት አሁን ሰፊ ስልጣን ነው ለኢክማ ወይ ደግሞ ኢትዮጵያን ካፒታል ማርኬት አውቶሪቲ ሰጠው። ስለዚህ ስልጣኑን አሳይቷል። ትንሽ ጊዜ ቢጨምር ከምዝገባ አንጻር ጥሩ ነው ብዬ ማክራለኝ። ቢኮዝ ብዙ ኦልሬዲ አሳትፎ የተለያዩ ኢንቨስተሮችን አሳትፎ መንገድ የጀመሩ ተቋማት እንዳሉ ይታወቃል። አሁን የዛን መንገድ ላይ እንዳናስቀር አትሊስት ስልጣኑን አሳይቷል። ስለዚህ ከፍተኛ ስልጣን ነው ለኢክማ የተሰጠው፣ ማስጠንቀቂያ ሰጥቷል። ስለዚህ ግን ወደ መንገድ የሚገቡበትን ሁኔታ ቢያመቻችና አንድ ሾርት የሆነ ወይ ደግሞ አጭር የሆነ ዴድላይን ሰጥቶ ወይ ምዝገባ ሁኔታ የሚጠቃልልበት ሁኔታ ቢያመቻች አሪፍ ነው ብዬ አስባለሁ። ጊዜው ከማጠሩ አንጻር ብዙ ነገሮች እንጥልጥል ላይ ስላሉ እንጥልጥል ላይ ብዙ ነገሮች አሉ። እንጥልጥል ላይ ያሉ ነገሮች ስላሉ ከዛ አንጻር ያን ለመጨረስ ኦፍ ኮርስ አሁን ነቅቷል። በዛ በኩልም ያለው ግን ምዝገባ ሂደቱ ተዘግቷል ተብሎ ከተነገረ በኋላ ብዙ ኪዮሶችን ወይ የተለያዩ እንትኖችን እየፈጠሩ ነው ያለውና ይሄን ግንዛቤ ውስጥ በማስገባት ያን እንደገና በአጭር ዴድላይን ቢከፍቱና ሂደቶቹ ወደ ቢጠናቀቁ ይመከራል። መልካም ሀሰን፣ ጥሩ ገለጻ ነው ያረከው። በተለይም እንዳልከው ምናልባት የፋይናንሻል ሴክተሮች ላይ የአክሲዮን አሻሻጥ በጣም ሕግን የተከተለ በተጓዳኝ ደግሞ የሁሉም አባት የሆነው የድጋፍና ክትል የሚሰጠው ብሔራዊ ባንክ በእነሱ ቁጥጥር ስር ነው። ምናልባት ዜጎች ብዙ ጊዜ ለእንግልትም ለስቃይም ለመዋለ ንዋያቸውንም ከመመዝበርም የጠበቀ ነው። ለምሳሌ ፋይናንሻል ሴክተር ላይ በፈለከው ልክ አክሲዮን ስገዛ እንደምናውቀው ደግሞ ብዙ የፋይናንሻል ሴክተሮች ደግሞ ውጤታማ ናቸው። ቢሊየንስ ሚሊየንስ ነው የሚያተርፉት። በዛው ልክ ትርፍ ትከፋፈላለህ። ይሄ አንድ ነገር ነው። ከዛ ውጭ ያልከው አንተ እንዳነሳኸው ከዛ ውጭ ሆኑት ግን ለምሳሌ ሪል ስቴት እንሰራለን፣ ሲሚንቶ ፋብሪካ እንሰራለን፣ የቆዳ ፋብሪካ እንሰራለን፣ መሰል አይነት የንግድ እንቅስቃሴዎች ላይ ካየን ግን አብዛኛው ሰዎች ግን ገንዘባቸውን ተበልተው ምንም አይነት የህግ ክለላ ሳይኖራቸው ቀርተው ብዙዎቹ ላልተገባ ህይወት ተዳርገዋል። ይሄን ከመቅረፍ አንጻር ካፒታል ማርኬት ያወጣው ህግ አንተ እንዳልከው በጣም ጥሩ አይነት ገለጻ ነው። ብዙ ዜጎቻችንን ቢያንስ ከአደጋም ከስጋትም ይከላከላል። ገንዘባቸው ምን ላይ ማዋል እንዳለባቸውም በጥናት ተመርኩዞ አዋጭነቱም ይሄዳል። ይሄ መልካም ነገር ነው። እንዳጠቃላይ ግን ኢትዮጵያ ላይ ያለው የአክሲዮን ሽያጭ እንደው ይሄ ህግ ከመውጣቱ አንጻርና ዜጎችን ግን በምን ያክል ደረጃ ነው የሚታደገው? ማህበረሰባችንስ ስለ አክሲዮን ያለው አመለካከት በተለይ አዌርነሱ ምን ይመስላል? እንደ አንድ ህግ ባለሙያ ሀሰን። ጥሩ ህጉ በጣም ፕሮቴክት ያደርጋል ማለት እንችላለን። የወጣው በጣም ሲሪየስ የሆነ መመሪያ ነው። አሁን የፓብሊክ ኦፈሪንግ እንደ ትሬዲንግ ሴኩሪቲስ የሚባል መመሪያ አለ። ይሄ ማለት ምን ማለት ነው? የመዋዕለ ንዋይን የህዝብ የማቅረብና የግብይት መመሪያ 1030 2017 የወጣ መመሪያ አለ። ይሄ መመሪያ በጣም እጅግ ጥብቅ የሆነ መመሪያ ነው። ለነጋዴዎች ወይ ደግሞ ኢንቨስተሮችን የመጠበቅ ወይ ደግሞ ገበያውን የማዘመን አሴም ታይም ገበያውን ተገማሽ የማድረግ የተለያዩ ፎሬን ዳይሬክት ኢንቨስትመንቶችን ከመሳብ አንጻር ትኩረት አድርጎ በዋናነት ስለዚህ ትኩረት የሰጠበት ማን ነው መዋዕለ ንዋይን የሚያወጣው ብቁ ነው ወይ ብሎ ነው የሚነሳው። ልክ ነው። ከክልከላ ነው የሚነሳው። ባይዘው ክልከላ ነው የሚነሳው። ማንኛውም ሰነድ መዋዕለ ንዋይም ሆነ የዴት ሴኩሪቲስ ደግሞ የሚባል አለ። የብድር መዋዕለ ንዋዮች የሚባሉት አሉ። የሚያወጣ ከምዝገባ ውጪ ከሆኑ ተመዝግበው ፍቃድ ካገኙት ውጪ እና አሴም ታይም ምዝገባ የማያስፈልጋቸው የትኞቹ ናቸው? ምዝገባ የሚያስፈልጋቸው አሉ። ለምሳሌ በኢትዮጵያ በፌዴራል ገቨርንመንት በፌዴራል መንግስት ዋስትና የተሰጠባቸው ሴኩሪቲስ ምዝገባ አያስፈልጋቸውም። የግምጃ ቤት ሰነዶች ብሔራዊ ባንክ የሚያወጣቸው በመንግስት ዋስትና የተሰጠባቸው ፌዴራል መንግስት የተሰጠባቸው አንድ፣ ሁለተኛ የግል ሽያጭ ፕራይቬት ፕሌስመንት የሚባሉት
ትናንሽ ኦፈሪንግ ወይ ደግሞ ይሄ እድር አይነት ነገር ማህበረሰብን ያማከለ ማህበራዊ ኑሮ ላይ ተመሰረቱ ፕራይቬት ፕሌስመንት እንዳልኩ ኢንቨስተሮች አንድ ላይ መጥቶ እንትን የሚያደርጉ አሉ። የሼር ካምፓኒዎችን ኢንቨስተሮች አንድ ላይ መጥቶ እንትን የሚያደርጉ በተወሰኑ ኢንቨስተሮች መካከል የሚያልቁ ፕራይቬት ፕሌስመንት የሚባል ማለት ነው። ስለዚህ ወይ ደግሞ የግል ሽያጭ። ሌላው ቢቆ ኢንቨስተሮች የሚባሉ አሉ። ቢቆ ኢንቨስተሮች ማለት ስለ ገበያው ያውቃሉ። ስለዚህ ዲስክሎዠር የሪስክ ዲስክሎዠርም ሆነ ሌላ መረጃዎች አያስፈልጋቸውም። እነሱ ገበያ ውስጥ ናቸው። ሶ አሁን የሚጠበቀው ዋናው ምንድነው? ማህበረሰብን ከአሳሳች መረጃና ከተለያዩ እንትኖች ገንዘባቸው ማጭበርበር በዛው እንግልት እንዳይንገላቱ ስለሆነ እነዚህ ኦልሬዲ ያውቃሉ ተብሎ ስለሚገበት ቢቁ ኢንቨስተር ኳሊፋይድ ኢንቨስተርስ ይባላሉ። እነዚህ ምዝገባ ያስፈልጋቸውም። ሌሎቹ ግን ምዝገባ ያስፈልጋቸዋል። ከዛ ውጪ ወንጀል ነው እየሰራችሁ ያላችሁ የሚል መልእክትና ይሄን ይዞ ነው የወጣው። ሶ ቢቁ መሆን ወደዛ ስንመለስ ቢቁ መሆን አለበት ማለት ነው። በህግ መሰረት የተቋቋመ ሼር ካምፓኒ ወይ ደግሞ አክሲዮን ማህበር መሆን አለበት። ወይ ደግሞ ምስረታ ላይ ያለው አሁን ከምስረታ ላይ ያለው ማህበር ስፔሻሊ ጥንቃቄ መደረግ ያለበት እዚህ ላይ ነው። ህጉ በጣም ጥብቅ አድርጎ ነው ያወጣው። እዚህ ላይ ከህዝብ የሚሰበስቡት ገንዘብ ምን መሆን አለበት ይላል። መጀመሪያ በፕራይቬት ፕሌስመንት በግል ሽያጭ አትሊስት 10% መሰብሰብ መቻል አለባቸው። ቢኮዝ የሚታመን ነጋዴ ነው ብሎ የ10%ቱን ያክል ሰው እሱ ከሰጠ ስለዚህ ክሬዲት ነገር አለው ማለት ነው። ወይ ደግሞ ተአማኝነቱ እንዳለ ይገመታል። ሁለተኛ የህግ ማስከበር ኃላፊ ወይ ደግሞ ተቆጣጣሪ መቅጠር አለበት። ሶስተኛ ከተሰበሰበው ገንዘብ ውስጥ 4% ብቻ ነው መጠቀም ያለበት ለስራ ማስኬጃ እና ለአስተዳደር ወጪዎች። አንዳንድ እንደምታየው ሰው ሙሉ የሰበሰበውን ገንዘብ ይዞ ነው የሚጠፋው እንደምታውቀው። ስለዚህ ያን ከመጠበቅ አንጻር ኢምፖርታንት ፖይንቱ ደግሞ ግን እዚህ ላይ የኤስክሮ አካውንት የሚባል አለ። ምን ማለት ነው? አደራ ዝግ ባንክ አካውንት ሴኩርድ የሆነ ይሄ ማን ነው የሚሰጠው? ናሽናል ባንክ ለባንኮች ፍቃድ ይሰጥና ያን አካውንት እንዲከፍቱ ያዛል። ባንክ በሆኑ የዚህ አክሲዮኑ አንዱ አካል ይሆናል ማለት ነው ይሄ። ስለዚህ እዛ ላይ ነው ሽያጭ የሚያከናውኑ ሰዎች እንትን የሚሰበስቡት ገንዘብም እዛ ላይ ነው የሚገባው። ባንኩም ጋራንቲ ይሰጣል። ባንኩ ስለ ጋራንቲ ሰርድ ፓርቲ ጋራንቲ ሊኖር ይችላል። ስፔሻሊ የብድር እንትን ላይ የብድር ማለት ነው ላይ ዴት ሴኩሪቲስ የምንለው ማለት ነው። ሶ ባንኩ ናሽናል ባንክ ነው ለባንኩ ራሱ ያን ፍቃድ የሚሰጠው። አውቶራይዝ መሆን አለበት ባንኩ ራሱ እንደፈለገ። አሁን እዚህ አካውንት ሁሉ ባንክ ላይ ከፈተ ነበር አይደል? ናሽናል ባንክ አውቶራይዝ ማድረግ አለበት ያን እንዲያደርግ። በካፒታል ማርኬት የተመረጡ ባንኮች የካፒታልን መዋለስ ነዋይን የሚሸጡ ማርኬቶች አሉ። በዛ ዝግ ይሆናል ማለት ነው አባባሉ። ዝግ አካውንት ይሆናል ማለት ነው። ባንኩ ናሽናል ባንክ ነው ያን እንዲከፍቱ ፍቃድ የሚሰጠው። ሁሉም ባንኮች ላይ ላይኖር ይችላል፣ የተመረጡ ባንኮች ላይ። ስለዚህ ጥሩ የእንትን ስም ያላቸው ወይ ደግሞ የደንበኛን ኢንተረስት ከመጠበቅ አንጻር እንደዚህ ያላቸው ናሽናል ባንክ ፍቃድ ይሰጣል። ሶ ይሄ ምን ያህል ጥበቃ እንዳደረገላቸው ያሳያል ማለት ነው ለዜጎች ማለት ነው። ከዛ በኋላ ምዝገባ እንትን ማድረግ ነው። በኋላ ምንድነው ናሽናል ኢክማ ያዘጋጀው ፎርም አለ። በዛ መሰረት እንትን ያደርጋሉ። ከዛ ወሳኝ የሚባል የምዝገባ መግለጫ የሚባል አለ። ብዙ ኢንፎርሜሽኖችን የያዘ እዚህ ውስጥ ምን አለ? የተለያዩ የካምፓኒ ኢንፎርሜሽኖችን ስለ ሼር ሆልደሮቹ፣ ስለ ባለአክሲዮኖቹ፣ ስለ ዳይሬክተሮች ቦርድ፣ የባንኩ የሂሳብ ምን ይመስላል፣ የሂሳብ መግለጫ ምን ይመስላል፣ ካፒታሉ እንዴት ነው። ከዛ ውስጥ ደግሞ የደንበኛ ሳቢ መግለጫ የሚባል አለ። ፕሮስፔክተስ የምንለው ማለት ነው። ደንበኛ ሳቢ መግለጫ ይሄ ነጋዴ ወይ ደግሞ ኢንቨስተሩ ኢንፎርምድ የሆነ ውሳኔ እንዲወስን የሚወጣ በአውጪው በኢሹወር ሰነድ ማለት ነው የሚያወጣ በአውጪው የሚወጣ ሰነድ ማለት ነው። ስለዚህ ይሄ በጥናት ላይ የተመሰረተ የተለያዩ የኤክስተርናል ኦዲተሮች በህግም በአካውንታንትም በፋይናንስም የተሳተፉበት በዚህ ሁኔታ። ስለዚህ ቅድም ያልኩ የኢንቨስተሮችን ጥቅም ማስጠበቅ ነው ብያለሁ። ሶ ያ ብቻ ላይ አላቆመም። በአሳሳች መረጃ ላይ የተመሰረተ ፕሮስፔክተስ ወይ ደግሞ ደንበኛ ሳቢ መግለጫ የተሰጡት አካላቶች
በአሳሳች መረጃ ምክንያት እነሱ ላይ ለሚደርሰው ጉዳት በአንድነትና በተናጠል ጆይንት ኤንድ ሲቨራል ሊያቢሊቲ ያለባቸው ኃላፊነት አለባቸው። ያን የመካስ ማለት ነው። በአንድነትና በተናጠል ያን ያህል ጥበቃ ተደርጎላቸዋል ማለት ነው። ሌላው ኢምፖርታንት ፖይንት እዚህ ላይ ማንሳት ያለብን በሰነድ ከብድር መዋዕለ ንዋይ ጋር በተገናኙ አንዳንዴ ቦንዶችን ባንኮች ያወጣሉ። ያ ማለት ዲቤንቸርስ የምንላቸው ማለት ነው፣ ዴት ሴኩሪቲስ የሚባሉት። በዛ በኩልም ከፍተኛ ጥበቃ ነው የተደረገላቸው። ከፍተኛ ጥበቃ የተደረገላቸው ማለት ምን ማለት ነው? የብድር ውል መኖር አለበት፣ ጋራንቲ መኖር አለበት። ክሬዲት ሬቲንግ ኤጀንሲስ የሚባሉ ደግሞ አሉ። በዚህ ካፒታል ማርኬት ውስጥ የሚሳተፉ አካላት ናቸው። እነሱም ያ ምን ያደርጋሉ? ይሄ ባንክ ወይ ደግሞ ይሄ ፋይናንስ ይሄ ተቋም ብድር የመመለስ ወይ ደግሞ አሁን ይዞ የመጣው ፕሮጀክት ወይ ደግሞ ሰርቪሱ አዋጪ ነው ብሎ ኢንዲፔንደንት የሆኑ ግምገማ ያደርጋሉ ማለት ነው። የብድር የመመለስ አቅማቸውን ገምግሞ እንትን ይሰጣሉ። ከዛ ውጪ ደግሞ ጋራንተር አለ። ቅድም እንዳልኩ ሰርድ ፓርቲ ጋራንተር ይኖራል። ዋስትና የሚሰጥ አካል መኖር አለበት ተብሎ ተቀምጧል። ስለዚህ እጅግ በጣም ኮንዘርቫንት የሆነ ኮንዘርቫቲቭ የሆነ ደንበኞችን ከመጠበቅ ወይ ደግሞ ካፒታል ማርኬትን ስርዓትን ከማዘመን አንጻር ከአሳሳች ማስታወቂያዎች ነጋዴዎች እንዲጠበቁ የሚያደርግ ሕግ ነው ይዞ የመጣው ማለት ነው። መልካም ሀሰን፣ ጥሩ ገለጻ ነው የገለጽከው። በተለይም ይሄ ኢትዮጵያ ላይ በጣም ብዙ ፎቢያ ያለበት ይመስለኛል። በጣም ብዙ ሰው ገንዘባቸውን፣ ጊዜያቸውን፣ ሞራላቸውን ሁሉ ተቀምጠዋል በዚህ ነገር። ምናልባትም የፋና ሚዲያ ኮርፖሬሽን የህዝብ ድምጽ ስለሆነ ብዙ ጊዜ የፋና ደጃፍ ላይ ኮምፕሌን የሚያቀርቡ ብዙ ሰዎች አሉ። ፋና ደግሞ እንደ ሚዲያ የማህበረሰብ ድምጽ ነው። ብዙ ጊዜ የሚያቀርባቸው ነገሮች አሉ። ምናልባትም አንዱን ስጋት ይቀርፋል ብለን እንገምታለን፣ ይሄ ወደ ህግና ወደ መስፈር ከመምጣት አንጻር። በተመሳሳይ መልኩ ግን ምናልባትም በጣም የተበታተነ አሳሳኝ መረጃዎች አሉና ወደ ህጉ ከመጣን ግን ምናልባትም ይሄን ነገር ተላልፈው በተለይ ህዳር 29 የወጣውን መመሪያና ጥብቅ ማሳሰቢያ ተላልፈው የሚሄዱ ዜጎችም አንድ ምናልባት ሰፊ ተመልካቾቻችን ይሄን ፕሮግራም ስለሚያዩ እኛም ይሄን ፕሮግራም ስናዘጋጅ ይሄ ህግ ከወጣ በኋላ ለማህበረሰባችን የተሻለ ግንዛቤ መስጠት ነው፣ መረጃ መስጠት ነውና ምናልባት ግን ስንት ዓመት ነው የሚያሳስረው? አንድ ይሄን መረጃ ተላልፈውና የሚሄዱ ካፒታል ማርኬት በአዋጅ ያወጣውን ህግ የሚሄዱ ሰዎችን አንድ፣ ሁለተኛ ዜጎቻችን ይሄን መረጃ ካወቁ በኋላ ኤኒ አክሲዮን ሽያጭ ኤኒ ነገር በምን መልኩ ነው? ለምሳሌ አሁን ካፒታል ማርኬት አለ፣ ፍቃድ የሰጣቸው አካላቶች አሉ። ይሄ ድርጅት ለምሳሌ ኤክስ የሚባለው ድርጅት ፍቃድ መኖር አለመኖሩን ከዚህ ጋር እንደው ክሊር ለማድረግ ለምሳሌ የኢትዮጵያ የትምህርትና ስልጠና የሚባለው ቅድመ ፍቃድና ቅድመ እውቅናና ድህረ እውቅና የሰጣቸው አካሎች አሉ። ድህረ ገጹ ላይ አለ ይሄ የሚባል ዩኒቨርሲቲ በዚህ እውቅና አግኝቷል፣ ለመመዝገብ ስትሄዱ እንዳትሰቃዩ ብሎ ሊስት ያደርጋል። ከዚህ አንጻር ካፒታል ማርኬት እንደው ሊስት ያደረጋቸው ካምፓኒዎች አሉ። ይሄ አካል አክሲዮን መሸጥ ይችላል፣ በኔ ባለስልጣን ፍቃድ አግኝቷል ብሎ ያወጣቸው ነገሮች አሉ። ለምን ያክልስ ካምፓኒዎች ነው የተሰጠው? ጥሩ። ስለዚህ ኢትዮጵያን ካፒታል ማርኬት ለተመዘገቡ በስኬት ለተመዘገቡ ካምፓኒዎች ወይ ደግሞ ድርጅቶች ወይ ደግሞ የፋይናንስ ተቋማት ሰርቲፊኬት ይሰጣል። በዛ ሰርቲፊኬት መሰረት ነው ሰዎቹ ሊስተናገዱ የሚችሉት። ወይ ደግሞ አሁን ወደ 15 የሚሆኑ የካፒታል ማርኬት ተሳታፊዎች ወይ ደግሞ አገልግሎት ሰጪዎች ብሎ ካፒታል ማርኬት ዳይሬክቲቭ ወይ ደግሞ መመሪያ 980 2017 ስያሜ ሰጥቷል። ስለዚህ በዛ ስያሜ መሰረት ከዛ ውጪ ማንኛውም አካል ሊሳተፍ አይችልም ማለት ነው። ሶ ኢሹወር ወይ ደግሞ አውጪዎችን በተመለከተ ማስጠንቀቂያው ወይ ደግሞ መግለጫው ህጉ መሰረት አድርጎ የወጣ ከመሆኑ አንጻር የአሰራራዊ ቅጣትን የሚያስከትል ከመሆኑ አንጻር አሴም ታይም በወንጀል የሚያስጠይቅ ጉዳይ ነው። ስለዚህ በአዋጁ አንቀጽ 106 ላይ የተገለጸው ነገሮች ሰፊ ቅጣቶች አሉ። በወንጀል የሚያስቀጡ ከ5 ዓመት እስከ 12 ከ7 ዓመት እስከ 17 እንደ ወንጀሉ አይነት
ጭምር ከዛ እስከ 10 ዓመት እስከ 20 ዓመት ጭምር ያለው ከፍተኛ የሚባል አለ ማለት ነው። ሶ ይሄ ኃይለኛ ከፍተኛ ቁጥጥር ነው ማለት ነው። ስለዚህ ይሄን ተላልፎ የሚሄዱ ወይ ደግሞ ምዝገባ ሳያካሄዱ የቆዩ አካላቶች ቅድም እንዳልኩ ትንሽ ዴድላይን ቢሰጣቸውና ወደ መስመር የሚገቡበት ሁኔታ ቢመቻችላቸው የተሻለ ነው። ከዛ ውጪ ኢሹ መሰረዝ ይችላል፣ ምዝገባ መሰረዝ ይችላል፣ የተመዘገቡትን እንዳይመዘግብ ማድረግ ይችላል። እዚሁ የተሳተፉ ሰዎችን ደግሞ ብላክ ሊስት ማድረግ ይችላል፣ ብላክ ሊስት ውስጥ ማስገባት ይችላል። ስለዚህ ከፍተኛ በጣም የተለጠጠ ስልጣን ነው ማለት ነው የኢትዮጵያን ካፒታል ማርኬት አውቶሪቲ ያለው። ስለዚህ ይሄን ለመከልከል የሰዎችንም ኢንቨስተሮችን ከመሰጓገል አንጻር አሴም ታይም የአክሲዮን ባለቤቶችንም ይዘው ሰዎችን ባለቤቶችን ስራቸውን ቢኮዝ አክሲዮን ላይ የተሳተፉ ድርጅቶች ስራቸው ዋናው ይሄ እስከሆነ ድረስ ሰነድ መዋዕለ ንዋይም ሆነ የብድር መዋዕለ ንዋዮች የሚያወጡ የፋይናንስም የተለያዩ ተቋማት ከዚህ አይነት እንግልት፣ ቅጣት፣ እስራት ራሳቸውን መጠበቅ አለባቸው ብዬ መክራለሁ። መልካም። በተለይም ተመልካቾቻችን እንግዲህ ሊረዱት የሚችለው ነገር ከዚህ አይነት ሀሳብና ከዚህ አይነት የመዋዕለ ንዋይ ሽያጭና የካፒታል ገበያ ባለስልጣን የሚወጣቸው ብዙ ጊዜ የተለመደ ነገሮች አሉ። ሬዲዮም ቴሌቪዥን ላይ የምንሰማቸው ማስታወቂያዎች አሉ። ይሄ ድርጅት አክሲዮን የሚሸጠው በካፒታል ገበያ በተፈቀደለት ተብሎ የሚያደርጉት ነገር አለና ምናልባት ከእንግዲህ በኋላ የተለያዩ አይነት ተቋማት የተለያዩ አይነት ድርጅቶች አክሲዮን ሸጠው በዚህ በካፒታል ማርኬት ስርዓት ውስጥ አልፎ የሚሄዱ ምናልባት ማስታወቂያው ላይ ይሄ ነገር ቦልድ ሆኖ መታየት አለበት ማለት ነው። በካፒታል ገበያ የተፈቀደለት የሚለው ነገርን ማህበረሰባችን የተለያየ አይነት ካምፓኒዎችን አክሲዮን መግዛት ከፈለገ ማስታወቂያ ላይ የሚሰማቸው ነገሮች እነዚህ ነገሮች ካልሆኑ ከዛ ውጪ የሚሄዱ ነገሮችን ማህበረሰባችን ትክክለኛ መረጃ አግኝቶ አሳሳችና ልክ ያልሆኑ መሆኑን ተረድቶ ከዚህ ነገር ጊዜውንም ጉልበቱንም ገንዘቡንም መጠበቅ ስላለበት ሀብቱን መጠበቅ ስላለበት ይሄ እንደ አንድ ፕሪኮንዲሽን ይቀጥላል ማለት ነው። እንደው ፕሮግራሚ ከመጠቃለሉ በፊት ሐሰን ከዚህ አንጻር ምናልባት ይሄ የካፒታል ማርኬት የአክሲዮን ሽያጮች በጣም ወደ መስመር እየገቡ ነው። እንግልቱን፣ ድካሙን፣ ስቃዩን የመዋዕለ ንዋይ ምዝበራን ከግለሰብን በተቋም ብዙ አይተናል። ኢትዮጵያ ውስጥ በጣም ከበቂ የሆነ ልምድ በላይ ነው ያለውና እንደ አጠቃላይ ግን እንደ ህግ ባለሙያ ዜጎች ማድረግ ያለባቸው ጥንቃቄ የካፒታል ማርኬት ማድረግ ያለበት እንደ አጠቃላይ እና አክሲዮን የሚሸጡ ሰዎችንም ገዢዎችንም ማድረግ ያለባቸው ከህግ አንጻር ምን ትመክራለህ? ጥሩ ሰው ማስታወቂያው እንደሰማ ኢንቨስት ማድረግ ይፈልጋል። ስለዚህ ማስታወቂያ ራሱ የተፈቀደ መሆን አለበት። አሁን ህጉ ካስቀመጠው አንደኛ እንትን ውስጥ ማለት ነው። ሶ ያ ማስታወቂያ የተፈቀደ ነው ወይ የሚለውን ካፒታል ማርኬት እዚህ ነው ያለው፣ እሱ ሄዶ መራገጥ አለባቸው። ወደ ንግዱ ገንዘባቸውን ሀብታቸውን ከሚያጡ ያ ማድረግ መቻል አለባቸው። ፕላስ ያ ማስታወቂያው ስለ ፕሮስፔክተሱ ምንድን ነው የሚለው አሳሳች ማስታወቂያ መሆን የለበትም። ፕሮስፔክተስ ለካፒታል ገበያ ቀርቦ መጽደቅ አለበት፣ ፕሩቭ መሆን አለበት። ስለዚህ ዝም ብሎ ከፕሮስፔክተር አንጻር ወይ ደግሞ ከደንበኛ ሳቢ መግለጫ ከሚባለው አንጻር ነው መሆን ያለበት። ከሱ ጋር የሚቃረን አይነት ከሆነ እሱ ራሱ ህገወጥ ነው፣ ኃላፊነት ያስከትላል። ሶ ገዢዎች፣ ኢንቨስተሮች ያን ከማድረጋቸው በፊት ያ መግለጫ ያወጣ ወይ ደግሞ ማስታወቂያ ያወጣ አካል ተመዝግቧል ወይ? መመዝገቡ ብቻ አይደለም፣ ይሄ አሁን የሚነግረንን ማስታወቂያ የተፈቀደ ነው ወይ የሚለውን ነገር ቼክ ማድረግ አለባቸው። ስለዚህ ኢንድ ኦፍ ዘ ዴይ ገንዘቡን ሴቭ ኢንቨስተሩ ኢንቨስት አድርጎ ሀብት ማግኘት እስከሆነ ድረስ ሀብቱን የሚያጣበት የማይሆን ኢንቨስትመንት ላይ ወይ ደግሞ በማይሆን ቦታ ላይ መዋል ያለበትም። ስለዚህ ይሄን ጥንቃቄ እንዲያደርጉና እንዲያረጋግጡ መክራለሁ። ተመልካቾቼ ከህግ ባለሙያው ጠበቃና የህግ አማካሪ ከአቶ ሐሰን ማማ ጋር በተለይም በዋነኝነት የኢትዮጵያ ካፒታል ማርኬት ህዳር 29 ያወጣውን ለዜጎች የሚሰጠውን ሴኩሪቲና እንደዚሁም ኃላፊነትና ስልጣንን በማከለ መልኩና ምናልባት ለዜጎች የሚሰጠውን ጥበቃ በማስመልከት ያቀርብኩላችሁ ፕሮግራም በዚህ ይቋጫል። ከዛ ፊት ግን ሐሰን ማማ እዚህ ሲወደ ተገኝተ ለሁለተኛ ጊዜ ለሰጠኝ ሰፊ ሙያዊ ማብራሪያ በሰፊ ፋና ሚዲያ ኮርፖሬሽን ስም እጅግ በመስገን ያቀርባለሁኝ። ነብዩ እኔም እጅግ አድርጌ አንተንም አካታች ቢዝነስንም ፋና ብሮድካስት ኮርፖሬትንም እጅግ አድርጌ አመሰግናለሁ። መልካም ተመልካቾቼ፣ የሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።